እርምጃ የሚወሰድባቸውስ? ነፃ እርምጃ በእኛ ክልል በእኛ እንትነት እንዲወሰድ የወሰድነው አንድም ትዘበለኝ የለም እና በነፃ እርምጃ የተወሰደባቸው የሉም ነው የሚሉ በእኛ በኩል የለም። እሺ እስኪ አንድ ፊርማ ያቁታል ነው ምን ነው እኔ ላንብሎታል። ከላይ ለጓድ ኮሎኔል ተካቶሉ በደርግ ጽሕፈት ቤት የህዝብ ደህንነት ኃላፊ አዲስ አበባ ይላል። የመጀመሪያውን ፓራግራፍ ልዝለለው። ከዚህም ሌላ ልቀጥልና ሁለተኛው ላይ ከዚህም ሌላ ከኢሃፓ ላይ የማናየው ስልጣን የጠማቸው ቀይ መንገደኞች በአብዮቱ ሰፈር ሰርገው እየገቡ አብዮታችንን ለመወርወር እየተራወጡ ናቸው። በመሆኑም ሰፊ የኢትዮጵያ ጭቁን ህዝብ አብዮቱን ሲያፋፍም በአንጻሩም ከላይ የዘረዘርናቸው ችግሮች እንደሚመጡ አውቆ በንቃት በድርጅትና በትጥቅ በመዘጋጀት ነጭ ሽብራቸውን በአብዮታዊ ቀይ ሽብር በማንበርከክ ወጣቱን ከኢሃፓ መንጋጋ ለማላቀቅ በሚወስደው እርምጃ በቁጥር 359 ሰዎች በከፍተኛ አንድ ቁጥጥር ስር ሲገኙ በየቀበሌዎችም 416 ጸረ አብዮተኞች አሉ። ከነዚህም ሌላ ጸረ አብዮተኛነታቸው የተረጋገጠባቸው በከፍተኛው በኩል 6 በቀይ ሽብር ተመተዋል ይልና ያው ከስር ኢትዮጵያ ትቅደም ፊርማ እርገጥ የመደበው የአብዮት እና ዘመቻ አስተባባሪ ኮሚቴ ሊቀመንበር ይላል። እንዴት እንግዲህ ይሄንን በ6 በቀይ ሽብር ተመተዋል እንደዚህ ይላል። እንግዲህ በመሰረቱ ቅድም እንዳልኩ በቃለ ጉባኤ ተወስኖ በዘመቻ አስተባባሪ ኮሚቴ በቃለ ጉባኤ ነው የምነጋገረው። እነዚህ አሁን 6 በቀይ ሽብር ተመተዋል ብለሃል ጽፋ ያልከው እንግዲህ ሞት አንተ ያነበርኳትን ፍርማ ይሄንን መስላል እንግዲህ እንትነት ከሌለ በስተቀር ማለት አለብኝ። በወቅቱ የስልጣን መፋተግ ነበረ በእኛ መካከል። እንግዲህ ምናልባት ከቀበሌዎች የቀረበ ሪፖርት ሊኖር ይችላል፣ ተጠይቀን ሊሆን ይችላል። በእኛ በሽጉጥ ተመቶ የሞተ አንድም የለም እርግጠኛ ነው። አቶ እርገጤ በፊርማው ያረጋገጠውንም ሪፖርት የእኔ ነው አላለም። እኛ ግን 3 ፊርማዎቹን አስተያይተን ምንም አይነት ልዩነት እንደሌላቸው ነው ለመገንዘብ የቻልነው።